ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ መጋቢት 8 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። ሰሞኑን የሮሃ ፎሬክስ ቢሮ የዶላር ምንዛሬ ዋጋ ቅናሽ እያሳየ ሲሆን በዜና ዘገባችን ላይ ደግሞ የዕለቱን የምንዛሬ ዋጋ እናጋራችኋለን። በቅድሚያም አርዕስቶችን የትራንስፖርትና ሎጂስቲክ ሚኒስቴር የነዳጅ ቀውስን ለመቋቋም 4 ዋና ዋና ትዕዛዞችን አስተላልፏል። በዚህም በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት እንዲደረጉ እንዲሁም መኪናዎችን ደግሞ በጋራ የመጠቀም ልምድ እንዲዳብር ጠይቋል። የምትሰሙት መረጃችን ነው። ከውጪ አሜሪካ በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቶችና የየሀገራቱ መንግስታት በኢራን ላይ ፈጣን እርምጃ እንዲወስዱና ግፊት እንዲያደርጉ መመሪያ ሰጠች። ለሁሉም የአሜሪካ ኤምባሲዎችና የዲፕሎማቲክ ቢሮዎች በሚስጥር የተላከው ይህ መመሪያ የኢራንን አብዮታዊ ዘብና ሂዝቦላህን በሽብርተኝነት እንዲፈርጁ ለሀገራቱ ባለስልጣናት ጥያቄ እንዲያቀርቡም ያስገድዳል ተብሏል። በዝርዝር እናጋራችኋለን። በአሜሪካና በኢራን መካከል ከፍተኛ ውጥረት በነገሰበትና ጦርነት ውስጥ በሚገኙበት በዚህ ወቅት የሁለቱ ሀገራት ከፍተኛ ባለስልጣናት ለመጀመሪያ ጊዜ ቀጥተኛ ግንኙነት ማድረጋቸው ተሰምቷል። ይህ በእንዲህ እንዳለ ታዲያ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እየተሰራጨ ያለውን ዘገባ ተከትሎ መግለጫ አውጥተዋል። በዝርዝር የምትሰሙት ይሆናል። ፓኪስታን በአፍጋኒስታን ካቡል በሚገኝ ትልቅ ሆስፒታል ላይ በሰነዘረችው ከባድ የአየር ጥቃት የሟቾች ቁጥር 400 መድረሱን የሀገሪቱ መንግስት አስታውቋል። በዚህ አስደንጋጭ ጥቃትም አብዛኞቹ ሰለባዎች በሆስፒታል ውስጥ ሕክምናቸውን በመከታተል ላይ የነበሩ ታካሚዎችና የሕክምና ባለሙያዎች ሲሆኑ የህንፃው ክፍሎች በመደርመሳቸው ምክንያት በርካታ ሰዎች በፍርስራሹ ስር መቀበራቸው ተነግሯል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንልዎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ። የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪ ቀረበም። የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ በማሸጋገር ረገድ አዲስ ሀገራዊ ጥሪ የኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴር በዛሬው ዕለት አስተላልፏል። ይህ ስትራቴጂካዊ ውሳኔ በጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳሚ መሪነት የተጀመረውና ሀገርን ከውጭ የነዳጅ ጥገኝነት የማላቀቅ ጉዞ ይበልጥ የማጠናከር ነውም ተብሏል። ኢትዮጵያ ያላትን የተፈጥሮ የኃይል ጸጋ በተለይም ኤሌክትሪክ ኃይልን ለትራንስፖርት አገልግሎት በስፋት ጥቅም ላይ ለማዋል ያለመ መሆኑንም ሚኒስትሩ ገልጿል። በአሁኑ ወቅትም በዓለም አቀፍ ደረጃ በተለይም በመካከለኛው ምስራቅ ባለው ጦርነት ምክንያት የነዳጅ ገበያ መዋዠቅና የዋጋ ንረት በኢኮኖሚው ላይ የሚያሳድረውን ጫና ለመቋቋም ይህ የቴክኖሎጂ ሽግግር አማራጭ የሌለው መፍትሄ መሆኑን በመግለጫው ተመላክቷል። ይህ ሀገራዊ ጥሪም 4 ዋና ዋና የትኩረት አቅጣጫዎችን የያዘ ሲሆን የመጀመሪያው የቴክኖሎጂ ሽግግርና የኃይል አጠቃቀምን ያካተተ ነው ተብሏል።
በዚህም የኤሌክትሪክ ተሽከርካሪዎችን መጠቀም እንደ ሀገራዊ ባህል እንዲዳብር በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ ኃይል እንዲዛወሩ እንዲሁም በነዳጅ የሚሰሩትን ደግሞ ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራ በትኩረት እንዲከናወንም ታቅዷል። በተለይም የጭነት ተሽከርካሪዎችን በተመለከተ እስከ 20 ቶን የሚጭኑት ወደ ኤሌክትሪክ፣ ከ20 ቶን በላይ የሚሆኑት ደግሞ ወደ ተፈጥሮ ጋዝና ኤሌክትሪክ አማራጮች እንዲሸጋገሩ ከመንግስትና ከግል ዘርፉ ጋር በቅንጅት እየተሰራ ነው ተብሏል። ሁለተኛው ነጥብ ደግሞ የመንግስትና የህዝብ ትራንስፖርት ሚናን የሚመለከት ሲሆን በፌዴራልና በክልል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀየሩ ጥብቅ መመሪያ ተቀምጧል። ከዚህ በተጨማሪ እንደ ባቡርና ባስ ያሉ የህዝብ ትራንስፖርት አገልግሎቶች በስፋትና በተሟላ አቅማቸው ስራ ላይ እንዲውሉ በማድረግ የዜጎችን እንግልት ለመቀነስና የነዳጅ ወጪን ለመቆጠብ በትብብር መስራት እንደሚገባም ተገልጿል። በሶስተኛ ደረጃ የአጠቃቀምና የነዳጅ ባህል ለውጥን ተግባራዊ ለማድረግም ታቅዷል። ይህም ከአንድ ቤት ውስጥ ብዙ የግል መኪናዎችን ይዞ መንገድ ላይ ከመውጣት ይልቅ በጋራ መጠቀም ልምድን ማሳደግና አጫጭር ጉዞዎችን በእግርና በብስክሌት ማድረግን እንዲሁም አሽከርካሪዎች ነዳጅንና የካርበን ልቀትን የሚቀንስ ስልጠና ወስደው ተግባራዊ እንዲያደርጉም ጥሪ ቀርቧል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ኢራን ሙስሊም ሀገራት አገሪቱን ጥለው ፈርጥጠዋል ስትል ወቀሰችም። ከፍተኛ የኢራን የደህንነት ባለስልጣን እስላማዊ ሀገራት ከአሜሪካና ከእስራኤል ጋር በገባንበት ጦርነት ኢራንን ብቻዋን ትተዋታል ሲሉ ጠንካራ ወቀሳ ሰንዝረዋል። ባለስልጣኑ ይህን ያሉት በትላንትናው ዕለት ለመላው የእስልምና እምነት ተከታዮችና ለመንግስታት ባስተላለፉት መግለጫ ሲሆን ከአውሮፓውያኑ የካቲት ወር መጨረሻ ጀምሮ አሜሪካና እስራኤል በኢራን ላይ ጥቃት ሲሰነዝሩ የሙስሊም መንግስታት ግን የሰጡት ምላሽ እጅግ ደካማ ነው ሲሉም ገልጸዋል። አያይዘውም ከጥቂት የፖለቲካ ድጋፎች በስተቀር አንዳችም የእስልምና መንግስት ከኢራን ህዝብ ጎን አልቆመም ሲሉም በቁጭት ተናግረዋል። ባለስልጣኑ በተለይም የተባበሩት አረብ እምሬት በግዛቷ ላይ ለሚገኙ የአሜሪካና የእስራኤል ጥቅሞች ጥቃት ሲሰነዘርባት ኢራን ጠላት ናት ማለቷን ኮንነው ከናንተ ጋር ያሉ የአሜሪካ የጦር ሰፈሮች ኢራንን ለማጥቃት ሲያገለግሉ እኛ ዝም ብለን አንመለከትም ሲሉም ተናግረዋል። በተጨማሪም ሀገራቱ የሚሰጡት ምክንያትም ደካማ ሰበብ ነው ሲሉ ኮንነዋል። የተባበሩት አረብ እምሬት ፕሬዝዳንት መሐመድ ቢን ዛይድ አልናህያን ከቀናት በፊት ባደረጉት ንግግር ሀገራቸው ለጥቃት የተመቸች ሲሳይ መሆኗን ገልጸው ቴህራንን ጠላት ሲሉ መጥራታቸው ይታወሳል። ይህ ንግግርም ኤምሬትስ ከዚህ ቀደም ለጎረቤቷ ኢራን ትጠቀምበት የነበረውን ዲፕሎማሲያዊ ቋንቋ የቀየረና ግንኙነቱን ይበልጥ መሻከሩን የሚያሳይ ሆኗል ተብሏል። አሜሪካና ኢራን ጦርነቱ ከተቀሰቀሰ ወዲህ ለመጀመሪያ ጊዜ ቀጥተኛ ግንኙነት ማድረጋቸው እየተነገረ ቢሆንም ኢራን በበኩሏ ማስተባበያ ሰጥታለች። በአሜሪካና በኢራን መካከል ከፍተኛ ውጥረት ባለበትና ጦርነት ውስጥ በገቡበት በዚህ ወቅት የሁለቱ ሀገራት ከፍተኛ ባለስልጣናት ለመጀመሪያ ጊዜ ቀጥተኛ ግንኙነት ማድረጋቸውን የአሜሪካ መገናኛ ብዙሃን ዘግበዋል። እንደ አክሲዮስ ዘገባ ከሆነ ደግሞ የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በጽሑፍ መልእክት አማካኝነት ግንኙነት አድርገዋልም ብሏል። ይህ ግንኙነት የተደረገው ደግሞ በሁለቱ ሀገራት መካከል ይፋዊ ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ መሆኑም የተገለጸ ሲሆን ንግግሩም በዋናነት ጦርነቱን በምን መልኩ ማስቆም ይቻላል ለሚለው ጉዳይ ላይ ያተኮረ እንደነበርም ተመላክቷል። በዚህም ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን አሁን ባለችበት ሁኔታ ከፍተኛ ጫና ውስጥ በመሆኗ ስምምነት ለማድረግ ፍላጎት እንዳላትና ከሰዎቻቸው ጋርም እየተነጋገሩ መሆኑን ጠቁመዋል።
ይሁን እንጂ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ዘገባውን መሰረት የሌለው የሐሰት ወሬ በማለትም አስተባብለውታል። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክትም ከአሜሪካ ባለስልጣናት ጋር ያደረጉት የመጨረሻ ግንኙነት አሜሪካ በኢራን ላይ ጥቃት ከመሰንዘሯ በፊት የነበረ መሆኑን ገልጸው አሁን የወጣው መረጃ የነዳጅ ገበያውን ለማረጋጋት የታለመም የፖለቲካ ጨዋታ ነው ሲሉም ወቅሰዋል። ይህ በእንዲህ እንዳለም በመካከለኛው ምስራቅ ያለው ወታደራዊ ግጭት አሁንም እየቀጠለ ሲሆን አሜሪካና እስራኤል በኢራን ወታደራዊ ተቋማት ላይ ጥቃታቸውን ቀጥለውበታል። የኢራን ደጋፊ የሆኑ ታጣቂዎችም በሶሪያና በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ተደጋጋሚ ጥቃቶችን በመሰንዘር ላይ ናቸው ተብሏል። ይህ አዲስ የተሰማው የግንኙነት ዜና ደግሞ በሁለቱ ሀገራት መካከል ያለውን ፍጥጫ ወደ ዲፕሎማሲያዊ መድረክ ሊመልሰው ይችላል የሚል ተስፋ ቢፈጥርም እስካሁን ግን በይፋ የታወቀ የተኩስ አቁም ስምምነት አልተደረሰም። ፕሬዚዳንት ዶናልድ ትራምፕ ዓለም አቀፍ ውጥረቶች እየተካረሩ መምጣታቸውን ተከትሎ ወደ ቻይና ሊያደርጉት የነበረውን ጉዞ ማራዘማቸውን ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጋቢት ወር መጨረሻ ላይ ቤጂንግ ሊያደርጉት የነበረውን ጉብኝት ለተጨማሪ 1 ወር እንዲራዘም መጠየቃቸውን አስታውቀዋል። ፕሬዚዳንቱ ለውሳኔያቸው በምክንያትነት የጠቀሱት ደግሞ በአሁኑ ወቅት አሜሪካ ከኢራን ጋር እያካሄደች ያለችውን ወታደራዊ ግጭት ለመምራት ዋሽንግተን መገኘት ስላለባቸው መሆኑን ገልጸዋል። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ሀገራችን በጦርነት ላይ ባለችበት ወቅት እዚህ መገኘት አለብኝ፣ ስለዚህ ጉዞው ለ1 ወር ያህል እንዲራዘም ለቻይና ጥያቄ አቅርበናል ብለዋል። ፕሬዚዳንቱ አክለውም ከቻይናው ፕሬዚዳንት ሺጂፒንግ ጋር ያላቸው ግንኙነት መልካም መሆኑንና ጉዞ የተራዘመው በጦርነቱ ምክንያት እንጂ በሌላ ዲፕሎማሲያዊ ተንኮል አለመሆኑንም ገልጸዋል። በሌላ በኩል ኦፕሬሽን ኤፒክ ፉሪ ተብሎ የሚጠራውና በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻም በቅርቡ ሊጠናቀቅ እንደሚችል ፕሬዚዳንቱ ፍንጭ ሰጥቷል የተባለው። አሜሪካና እስራኤል የኢራንን የሚሳኤልና የባህር ኃይል አቅም ለማዳከም እየወሰዱት ያለው እርምጃ ስኬታማ መሆኑንም ዋይት ሀውስ አስታውቋል። ከዚህ ጋር ተያይዞ ፕሬዚዳንት ዶናልድ ትራምፕ በኢራን በኩል የተዘረጋውን የሆርሙዝ ወሽመጥ ለማስከፈት ቻይናና ሌሎች ሀገራት ወታደራዊ ድጋፍ እንዲያደርጉ ጥሪ ማቅረባቸው ይታወሳል። ፓኪስታን በአፍጋኒስታን ዋና ከተማ ላይ ባደረሰችው የአየር ጥቃት የ400 ሰዎች ሕይወት ማለፉ ተሰማ። የፓኪስታን ወታደራዊ ኃይሎች በአፍጋኒስታን ካቡል በሚገኝ አደንዛዥ እጽ ሱሰኞች ማገገሚያ ሆስፒታል ላይ በሰነዘሩት የአየር ጥቃት የሟቾች ቁጥር 400 መድረሱን የአፍጋኒስታን ታሊባን መንግስት አስታውቋል። የአፍጋኒስታን ምክትል ቃል አቀባይ ሐምዱላህ ፊትራት እስካሁን ባለው መረጃ 400 ሰዎች ሲገደሉ 250 የሚሆኑት ደግሞ መቁሰላቸውን አስታውቀዋል። አብዛኞቹ ሰለባዎች ደግሞ በሆስፒታሉ ውስጥ ሕክምናቸውን በመከታተል የነበሩ ታካሚዎችና የሕክምና ባለሙያዎች መሆናቸውን የገለጹት ቃል አቀባዩ ሰኞ ምሽት የተፈጸመው ይህ ጥቃት በካቡል የሚገኘውን ትልቅ የማገገሚያ ማዕከልም ሙሉ በሙሉ በሚባል ደረጃ በማውደሙና የህንፃው ክፍሎችን በመደርመሳቸው በርካታ ሰዎች በፍርስራሹ ስር መቀበራቸውን ተናግረዋል። ፓኪስታን በበኩሏ በሲቪል ተቋማት ላይ ኢላማ እያደረገች ነው የሚለውን ክስ ሐሰተኛና አሳሳይ ስትል ውድቅ አድርጋለች። የፓኪስታን ኮሚኒኬሽን ሚኒስቴር በኤክስ ገጹ ባወጣው መግለጫም ጥቃቱ የታሊባን ወታደራዊ ተቋማትን፣ የቴክኒክ መሳሪያዎች ክምችቶችንና የጥይት መጋዘኖችን በታለመ መልኩ የመታ መሆኑን ገልጿል። በተጨማሪም ስፍራው የማገገሚያ ሆስፒታል ነው የሚለው ዘገባ የአፍጋኒስታን ታሊባን ለድንበር ተሻጋሪ ሽብርተኝነት የሚሰጠውን ድጋፍ ለመሸፈንና የህዝብን ስሜት ለመቀስቀስ የሚጠቀምበት ስልት ነው ስትልም ወንጅላለች።
የአሜሪካ የውጭ ጉዳይ ሚኒስትር በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቶችና የየሀገራቱ መንግስታት በኢራን ላይ ፈጣን እርምጃ እንዲወስዱና ግፊት እንዲያደርጉ መመሪያ አስተላለፈ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቶች የየሀገራቱ መንግስታት በኢራን ላይ ፈጣንና ጠንካራ እርምጃ እንዲወስዱና ግፊት እንዲያደርጉ የሚያዝ ጥብቅ መመሪያ አስተላልፈዋል። በትላንትናው ዕለት ለሁሉም የአሜሪካ ኤምባሲዎችና የዲፕሎማቲክ ቢሮዎች በሚስጥር የተላከው ይህ መመሪያም የኢራን አብዮታዊ ዘብና ሂዝቦላህን በሽብርተኝነት እንዲፈርጁ ለሀገራቱ ባለስልጣናትም ጥያቄ እንዲያቀርቡ ያዛል ተብሏል። ሩቢዮ አክለውን በመመሪያቸው ላይ ከኢራንና ከደጋፊዎቿ ሊሰነዘር የሚችል ጥቃት ከፍተኛ ደረጃ ላይ ደርሷል በማለት ሀገራትም የኢራንን የሽብር እንቅስቃሴ ለመግታት በአስቸኳይ እንዲንቀሳቀሱ አሳስበዋል። የአሜሪካ ዲፕሎማቶችም ይህንን መልእክት በየሀገራቱ እስከ ማርች 2026 ድረስ ለከፍተኛ ባለስልጣናት አደርሰው እንዲያጠናቀቁም የጊዜ ገደብም ተቀምጦላቸዋል የተባለው። የዲፕሎማሲያዊ እንቅስቃሴም ከፌብራሪ 28 2026 ጀምሮ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰውን ወታደራዊ ግጭት ተከትሎ የመጣ ተጨማሪ የጫና ስልት መሆኑ ተነግሯል። ሚኒስትሩ አክለውም የመመሪያው ዓላማ የኢራንን ሚሳኤሎች አቅም ማዳከምና የሽብር ተግባሯን ማስቆም መሆኑን ገልጸው ዓለም አቀፉ ማህበረሰብም በዚህ ወሳኝ ወቅት በጋራ እንዲቆም ጥሪያቸውን አቀርበዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ደግሞ ጀርመን በኢራኑ ግጭት ተሳታፊ እንደማትሆን አስታወቀችም። በአሜሪካና በእስራኤል ጥቃት የተጀመረው የኢራን ጦርነት የኔቶ ጉዳይ አይደለም ስትል ጀርመን ወታደራዊ ተሳትፎ እንደማታደርግ በይፋ አስታወቀችም። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ቃል አቀባይ በትላንትናው ዕለት በሰጡት መግለጫም አሁን ያለው ግጭት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የሚሳተፍ በት ህጋዊ መሰረት የሌለው መሆኑን ገልጸዋል። ቃል አቀባዩ አክለውም ኔቶ የተቋቋመው የአባል ሀገራትን ግዛት ለመከላከል እንጂ አሁን ላለው ሁኔታ ኔቶን ለማሰማራት የሚያስችል የውክልና ስልጣን የለምም ብለዋል። ይህ የጀርመን ጠንካራ አቋም የመጣው ደግሞ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት እንደ ደቡብ ኮሪያ፣ ፈረንሳይ፣ ቻይናና ብሪታንያ ያሉ ሀገራት የጦር መርከቦቻቸውን እንዲልኩ ጥሪ ማቅረባቸውን ተከትሎ ነው ተብሏል። ትራምፕ የኔቶ አባላት ሰርጡን ለማስከፈት የበኩላቸውን ካላደረጉ የጥምረቱ መጻኢ ዕድል በጣም የከፋ ይሆናል በማለት ማስጠንቀቂያ መስጠታቸው ይታወሳል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪዮስ በበኩላቸው ሀገራቸው በወታደራዊ ዘመቻው እንደማትሳተፍ በድጋሚ አረጋግጠዋል። ሚኒስትሩ እኛ ያላስጀመርነውና ያለምንም ቅድመ ምክክር የተጀመረ ጦርነት ነው ካሉ በኋላም ኃያሉ የአሜሪካ ባህር ኃይል ብቻውን ያልቻለው ጥቃት የአውሮፓ የጦር መርከቦች ምን እንዲያደርጉ ነው ትራምፕ የሚጠይቁት በማለትም ጥሪውን መተቸታቸው ተሰምቷል። በተጨማሪም ጀርመን በቀጥታ ጦርነት ውስጥ ባትገባም የሆርሙዝ ሰርጥን በሰላማዊ መንገድ ለማስከፈት የሚደረጉ ዲፕሎማሲያዊ ጥረቶችን እንደምትደግፍና ጦርነቱ ለማንም እንደማይበጅ በተለይም በኢኮኖሚ ረገድ ከፍተኛ ጉዳት እየደረሰ በመሆኑ በአፋጣኝ ሊቆም እንደሚገባ በመራሄ መንግስቷ በኩል ጠይቃለች። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ60 ሳንቲም እየተገዛ 177 ብር ከ7 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ25 ሳንቲም እየተገዛ 233 ብር ከ83 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ5 ሳንቲም መግዣው ሲሆን መሸጫው 204 ብር ከ5 ሳንቲም ሆኗል። ስዊስ ፍራንክ 220 ብር ከ10 ሳንቲም እየተገዛ 224 ብር ከ50 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ10 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ4 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ5 ሳንቲም እየተገዛ 46
6 ብር ከ97 ሳንቲም የተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ72 ሳንቲም የተገዛ 24 ብር ከ19 ሳንቲም የተሸጠ ይገኛል። የካናዳ ዶላር እንዲሁ 123 ብር ከ35 ሳንቲም የተገዛ 125 ብር ከ81 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ያለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንልዎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ